ናችሁ ወደ ፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ደግሞ ጂኦግራፊ ኦፍ ኢትዮጵያ ኢን ዘ ሆርን ቻፕተር 2 ፓርት 2 ይዤ መጥቻለሁ which is about pre-Cambrian era ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ ቪዲዮውን ላይክ በማድረግ ጀምሮ ስለዚህ ወደ ቪዲዮአችን እንግባ ማለት ነው pre-Cambrian era እንግዲህ ጂኦሎጂካል ፕሮሰሱን ስንመለከት ከላይፍ ከመፈጠሩ በፊት የነበረ ነው ማለት span of time before life appeared ከላይፍ ከመፈጠሩ ወይም ደግሞ ህይወት ወደ ምድር ከመምጣቱ በፊት ህይወት ከመፈጠሩ በፊት የነበረ ነው ማለት ነው ይሄም እንግዲህ ከ4.5 ቢሊዮን እስከ 6 ሚሊዮን ዓመታት በፊት የነበረ ወይም ደግሞ የጂኦሎጂካል ታይሙን ከ5/6ኛውን የመሬትን እድሜ የሚሸፍን ነው ማለት ነው ከዚህ ከቢሊዮን ወደ 4.5 ቢሊዮን ወደ እስከ 600 ሚሊዮን በጣም ብዙ ነው ማለት ነው 5/6ኛው የመሬትን ሂስትሪ ነው ማለት ነው ነገር ግን ስለዚህ ኤራ ወይም ደግሞ ስለ ፕሪ-ካምብሪያን ኤራ የለና እውቀት በጣም ሊሚትድ ነው ማለት ነው ለምን ከተባለ ሪሞትነስ ኦፍ ዘ ታይም ነው በጣም ሩቅ ነው ከ600 ሚሊዮን ዓመታት በፊት የነበረ ነው ሌላው ደግሞ አብሰንስ ኦፍ ዌል ፕሪዘርቭድ ፎሲል ነው በዛ ጊዜ ዌል ፕሪዘርቭድ ሆኖ በስርዓት እንትን ያሉ ፎሲሎች ወይም ቅሪተ አካላት የሉም ማለት ነው ነገር ግን በዚህ ፕሪ-ካምብሪያን ኤራ ዘመን የነበሩ የተለያዩ ጂኦሎጂካል ኢቨንቶች አሉ ማለት ነው የመጀመሪያው ኦሮጀነሲስ ነው ወይም ደግሞ ይሄ ማውንቴን ቢልዲንግ የምንለው ማለት ነው ሶ በፕሪ-ካምብሪያን ኤራ ሜን ኢቨንት የምንለው ኦሮጀነሲስ ነው ማውንቴን ቢልዲንግ ነው ሌላው ደግሞ ኢንተንስ ፎልዲንግ ነው እንግዲህ የመሬት ውስጥ ያሉ እንትኖች ፎልድ ሲያደርጉ ማለት ነው ሶስተኛው ኢንትሩሲቭ ኢግነስ አክቲቪቲ ነው ወይም ደግሞ ከአርዝ ሰርፌስ በታች ማግማ ወይም ደግሞ ይሄ የቮልካኒክ ኢረፕሽን ቅሪቱ ኩል ሲያደርግ ወይም ሲቀዘቅዝ እሱ ነው ሌላው ደግሞ ፎርሜሽን ኦፍ ሂውጅ ማውንቴን የምንለው ነው በጣም ከፍተኛ የሆኑ ተራሮች የተፈጠሩበት ነው ኦሮጀነሲስ ዋናው ማውንቴን ፎርሜሽን ስለሆነ ማለት እዚህ ጋር ፕሪ-ካምብሪያን ኤራ ላይ ያሉን ኬተርሞች አስቀምጫቸዋለሁ መመልከት ትችላላችሁ ኦሮጀነሲስ ማለት ማውንቴን ፎርሜሽን ነው ኢንተርንስ ፎልዲንግ ማለት ማለት ላየርስ ኦፍ ሮክ ኤንድ ቤንት ካርቭ ዲው ቱ ሃይ ፕሬሸር ፍሮም ቴክቶኒክ ፎርስ ሶ በቴክቶኒክ ፎርስ እና በሃይ ፕሬሸር አማካኝነት ሮኮች ቤንት ሲያደርጉ ማለት ነው ሴዲመንታሪ ሮክ ምናምን የሚለውን ተመልከቱ ሶ ታዲያ በዚህ በኦሮጀነሲስ ፔሪድ እና አፍተር ከላስት ኦሮጀነሲስ ፔሪድ በኋላ ምን ነበረ ማለት ነው ሎንግ ፔሪድ ኦፍ ደኑዴሽን ነበረ ማለት ደኑዴሽን ማለት ነው የተራራዎቹ ወደ ፔኒፕሌንድ ወይም ደግሞ ወደ ሜዳ መሰል ነገር ዝቅ ማለት ነገር ነበር ኦሮጀነሲስ ማውንቴን ቢልዲንግ ነው ነገር ግን ይሄ ማውንቴን ቢልዲንግ መቀነስ ነበረ ማለት ነው ከዛ በኋላ ግን ከቨር በያንግ ሮክ ወይ ደግሞ በኋላ ላይ በተፈጠሩ ሮኮች እነዚህ እንትኖች ተሸፍነዋል ማለት ነው ሶ እነዚህ ታዲያ ኢትዮጵያ ላይ በዚህ ኤራ ላይ የተፈጠሩት የተለያዩ ሮኮች በጊዜው አሁን በተፈጠሩ ሮኮች ወይ ደግሞ ከፕሪ-ካምብሪያን ኤራ በኋላ ሜሶዞይክ ሴኖዞይክ ላይ በተፈጠሩ ሮኮች ተሸፍነዋል ወይም ደግሞ እነሱ ከስሩ ነው ቤዝመንት ሮክ ሆነዋል ማለት ነው ምክንያቱም ፕሪ-ካምብሪያን በጣም የቆየ ናቸው ከዛ በኋላ ሮክ ሲፈጠር እነሱ ላይ ነው የሚፈጠሩ ማለት ነው እንደዛ እያሉ በስር ሆነዋል ማለት ነው ታዲያ እነዚህ ሮኮች ምንድናቸው ወይም ደግሞ ለምን የተጋለጡ ናቸው የፕሪ-ካምብሪያን ኤራ ላይ የነበሩ ሮኮች ፕሬሸር ኤንድ ሄት ፍሮም ኦቨርላይንግ ዌይት ወይም ደግሞ ከዛ በኋላ የተፈጠሩ ሮኮች እነሱ ላይ ስለሆነ ያሉት ፕሬሸር አላቸው በጣም ከፍተኛ ፕሬሸር አለ ውስጥ ላይ ሙቀት አለ ምክንያቱም ከላይ በጣም ከፍተኛ የሆነ ሂውጅ ማስ የሚጫናቸው ማለት ነው ሌላው ደግሞ አርዝ ሙቭመንት ውስጥ ላይ ስለሆኑ አሁንም ለኦሮጀነሲስ ለፎልዲንግ ኢንተርናል ለሆኑ ፕሮሰሶች የተጋለጡ ናቸው ማለት ነው ኢንትሩሲቭ ኢግነስ አክቲቪቲም በተመሳሳይ ማግማ ውስጥ ላይ ኩል ሲሆን ያለ ነው ማለት ነው ስለዚህ እነዚህ ታዲያ ኦሪጂናል ሮኮች ወይም ደግሞ ሴዲመንታሪ እና ኢግነስ ሮኮች በጊዜው የተፈጠሩት በፕሪ-ካምብሪያን ኤራ በኋላ ላይ ወደ ሜታሞርፊክ ሮክ ተቀይሯል ማለት ነው ታዲያ ይሄ የመቀየሩ ወደ ሜታሞርፊክ ሮክ የመቀየሩ ፕሮሰስ ምን ይባላል ማለት ነው ሜታሞርፊዝም የሚባል ፕሮሰስ አለው ማለት ነው ታዲያ ይሄ ፕሮሰስ ሜታሞርፊዝም ፕሮሰስ ወይ ደግሞ በፕሪ-ካምብሪያን ኤራ የተፈጠሩ ሴዲመንታሪ እና ኢግነስ ሮኮች ወደ ሜታሞርፊክ ሮኮች ሲለወጡ ሚነራላይዜሽን እና ክሪስታሊን ፎርሜሽን ወይም ደግሞ የተለያዩ ሚነራሎች የተለያዩ ንጥረ ነገሮች እና የተለያዩ ክሪስታሎች ተፈጥረዋል ማለት ነው ታዲያ እነዚህ የተፈጠሩ እንትኖች ኮሌክቲቭሊ ምን ይባላሉ ክሪስታላይን ሮክ ይባላሉ ማለት ነው ክሪስታላይን ሮክ ማለት ምን ማለት ነው የሚለው ስንመለከት ሮክስ ሜድ ሞስትሊ ባይ ኦፍ ክሪስታልስ ታይፒካሊ ፍሮም ስሎ ኩሊንግ ኦፍ ማግማ ኢንክሉዲስ ሜኒ ኢግነስ ኤንድ ሰም ሜታሞርፊክ ሮክስ ከሜታሞርፊክ ሮኮች ከማግማ ምናምን የሚፈጠሩ ክሪስታላይን ሮኮች ይባላሉ ማለት ነው
ሶ ዘ ፕሪካምብሪያን ሮክስ አር ኦቨርሌይድ ባይ ሪሰንት ሮክ ፎርሜሽንስ ነው። ቅድም እንዳልነው በፕሪካምብሪያን ኢራ ላይ የተፈጠሩ ሮኮች ሪሰንትሊ በተፈጠሩ ሌሎች ሮኮች ኦቨርሌይ ተደርገዋል ማለት ነው። ወይም ደግሞ በስሩ ነው ሌሎቹ ላውን ተጭነዋቸዋል ማለት ነው። ታዲያ ፕሪካምብሪያን ኢራ ወይም ደግሞ በፕሪካምብሪያን ኢራ ላይ የተፈጠሩ ሮኮች የኢትዮጵያን 25%ን ይሸፍናሉ ማለት ነው። ሶ በኖርዘርን ፓርት በተለያዩ የኢትዮጵያ ሀገሮች ፓርቶች ይገኛሉ። ይቅርታ ዌስተርን ሎላንድ፣ ኖርዘርን ትግራይ ምናምን ዌስተርን ፓርት እነዚህን ሄያቸው የት እንደሚገኙ መጽሐፋቸውን ላይም እየቀሩ ስለሚኖሩ እነሱን በደንብ ተመልከቷቸው ማለት ነው። ሌላው ደግሞ ሁለተኛው ኢራ ፓሊዮዞይክ ኢራ ነው። ፓሊዮዞይክ ኢራ እንግዲህ ከ600 ሚሊዮን እስከ 225 ሚሊዮን ይርስ አጎ ነው ማለት ነው። ሶ ይሄ ከ600 225 ስንቀንስ እንግዲህ 375 ዓመታትን ሚሊዮን ዓመታትን ላስት ያደረገ ወይም ደግሞ ይሸፍናል ይሄ ፓሊዮዞይክ ኢራ ማለት ነው። ታዲያ በዚህ ጊዜ የተፈጠሩት ፕሮሰሶች ምንድናቸው? ደኑዴሽን ነው። ደኑዴሽን ማለት የእርዝ የመሬት እንትን መታጠብ ወይም ደግሞ ዌሪንግ ዳውን ኦፍ እርዝ ሰርፌስ የመሬት እንትን እየታጠበ ወደ ታች ወይም ደግሞ ሄይቱ ሲቀንስ ማለት ነው። ሶ ይሄ ታዲያ ደኑዴሽን ምንድን ፕሮሰሶችን የያዘ ነው ስንል ዌዘሪንግ አለ ወይም ደግሞ ብሬኪንግ ዳውን ኦፍ የአለቶች መሰነጣጠቅ፣ መሰባበር፣ ወደ ታች መውረድ ሊሆን ይችላል። ማስ ሙቭመንት ሊሆን ይችላል። በግራቪቲ አማካኝነት ትራንስፈር ሮኮች ወደ አንድ ቦታ ወደ ሌላ ቦታ ሮኮች ሲንሸራተቱ ማለት ነው። እንደሱ አይነት ሊሆን ይችላል። ኢሮዥን ሊሆን ይችላል ወይም ደግሞ ሪሞቫል ኦፍ ማቴሪያልስ ወይም ደግሞ በንፋስ ሊሆን ይችላል፣ በውሃ ሊሆን ይችላል። እነዚህ ኢሮዥኖች ሁሉ ደኑዴሽንን ሊያስከትሉ ይችላሉ ማለት ነው። ሌላው ደግሞ ጊጋንቲክ ማውንቴን በዚህ በፕሪካምብሪያን ኢራ የተፈጠሩት ጊጋንቲክ ማውንቴን ወይም ደግሞ ላርጅ ማውንቴኖች ማለት ነው። በጣም ትልልቅ ማውንቴን ምክንያቱም ኦሮጀኔሲስ በፕሪካምብሪያን ላይ ማውንቴን ፎርሜሽን ማለት እንደሆነ ስለተመለከት እነዚህ ታዲያ በፕሮሎንግድ ደኑዴሽን ወይም ደግሞ ወደ ታች የመታጠብ በዌዘሪንግ የመጠቃት እድል ገጥሟቸዋል ማለት ነው። ታዲያ በዚህ ጊዜ ጊጋንቲክ ማውንቴኖች እነዚህ ትልልቅ ተራራዎች ወደ ምን ተቀየሩ ማለት ነው? ፔኒ ፕሌንድ ሰርፌስ ወይም ደግሞ ይሄ ወደ ሜዳማ ቦታ ተቀይረዋል በዌዘሪንግ ማለት ነው። እነዚህ ሴዲመንቶች ታዲያ በዌዘሪንግ እንግዲህ ከአንድ ቦታ ወደ ሌላ ቦታ ይጠረጋል መሬቱም እና ሳውዝ ዋርድ ወይም ደግሞ ወደ ሰሜን ፍሮም ኮንቲኔንታል ተጠርጓል። ኤስት ዋርድ ደግሞ ወደ ምስራቅ ወደ ማሪን ዲፖዚት ወይም ደግሞ ይሄ የውሃ እንትኖች ዳርቻዎች ወደ እነዛ ዲፖዚቶች ተጠርገዋል ማለት ነው። ሶ ኢትዮጵያ ላይ ታዲያ ይሄ ዲፖዚሽን ብዙ አይደለም። ሶ ሊሚትድ የሆነ ዲፖዚሽን ስለሆነ ከሌሎቹ ኢራዎች ጋር ሲወዳደር በዚህ በፓሊዮዞይክ ኢራ ኢትዮጵያ ላይ በጣም ሬር ናቸው። የፓሊዮዞይክ ኢራ የተፈጠሩ አለቶች ምናምን አይገኙም ማለት ነው። ምክንያቱም ተጠርገው ወደ ውጭ ነው የወጡት ወደ ኮንቲኔንታል ወደ ከእንትኖችና ወደ ማሪን ዲፖዚቶች ስለተቀየሩ ማለት ነው። ሌላው ደግሞ ሶስተኛውን ኢራ ስንመለከት ሜሶዞይክ ኢራ ነው። ሜሶዞይክ ኢራ እንግዲህ ከ225 እስከ 70 ሚሊዮን ይርስ አጎ ነው ወይም ደግሞ 155 ዓመታትን የሸፈነ ነው ማለት ነው። ታዲያ በዚህ ጊዜ የነበረው ፕሮሰስ ምንድነው? ስሎ ሲንኪንግ ኤንድ ራይዚንግ ኢሮዥንስ ኦፍ ላንድ ማስ ነው። የሆነ የመሬት መስመጥና ወደ ላይ መውጣት አይነት ፕሮሰስ ነበረ ማለት ነው። ሲንኪንግም ራይዚንግም አለ ማለት ነው። ስለዚህ ይሄ ፕሮሰስ ምን ይባላል? ኢፒሮጀነሲስ ይባላል ማለት ነው። ታዲያ ኢፒሮጀነሲስ እነዚህ ይሄ የአሁኑን የአፍሪካ ቀንድና አረቢያን ላንድ ማስ የምንለውን አካባቢ ወይም ደግሞ በተለይ አረቢያን ፔኒንሱላ ጋር እኛም ስለምንቀራረብ እሱ ጋር ያለውን ነገር በጣም ኢፌክት አለው ማለት ነው። ሶ በዚህ ጊዜ ምንድነው እንግዲህ ኤስተዋርድ የምስራቃዊው አካባቢ መሬቱ ወደ ሳውዝ ኢስት አካባቢ ወይም ደግሞ ወደ ደቡብ ወደ ደቡብ ምስራቅ አካባቢ ዝቅ ብሏል ማለት ነው። ሌላው ደግሞ ኖርዝ ዌስት አካባቢ ወይም ደግሞ ሰሜን ምዕራቡ ደግሞ ከፍ ብሏል ማለት ነው። ታዲያ ይሄ ምን እንዲፈጠር አድርጓል? ወደ መሬቱ ስሎሊ ሳንክ እያደረገ ሲሄድ ወይም ደግሞ እየሰመጠ ሲሄድ ባህሩ ወይም ደግሞ ሲያው ሪርሲያ ምናምን ወደ ውስጥ እንዲገባ ከሶማሊያና ከኦጋዴን ተነስቶ ስፕሪድ አድርጓል ማለት ነው። ምክንያቱም መሬቱ ዝቅ ሲልለት ወደ ኋላ ተመልሷል ማለት ነው። ሶ ይሄን ታዲያ ወደ ኋላ የመመለስ ሂደት ምን እንለዋለን ማለት ነው? ትራንስግሬሽን እንለዋለን። ትራንስግሬሽን አድቫንስ ኦፍ ዘ ሲያ ኦቨር ዘ ላንድ ኤሪያስ
ኦፍን ኮዝድ ባይ ራይዚንግ ሲ ሌቭል ኦር ሲንኪንግ ዘ ላንድ። ስለዚህ ይሄ ትራንስግሬሽን የሚፈጠረው ምን ሲሆን ነው? ወይ የባህሩ መጠን ሲጨምር ነው፣ ወይ መሬቱ ደግሞ ሲሰምጥ ነው ማለት ነው። ስለዚህ መሬቱ ዝቅ በማለቱ ምክንያት ወይም ደግሞ ይሄ ሳውዝ ኤስት ኤሪያው ዝቅ በማለቱ ምክንያት ቲልት ማለት ምን ማለት ነው? ማጋደል ማለት ነው። ስለዚህ መሬቱ ወደ አንድ ቦታ ሲያጋድል ኢንክላይን ሲያደርግ ባህሩ ወደ የሚገብተው ማለት ወደ አጋደለው ፓርት ገብቷል ማለት ነው። ሶ ይሄ የተፈጠረው ታዲያ በመቼ ፔሪየድ ነው ከተባለ ሌት ትሪያጂክ እና በአፐር ጁሪያሲክ ፔሪየድ ነው ማለት ድረስ የቀጠለ ነው ማለት ነው። ሶ በትሪያሲክ ፔሪየድ መጨረሻ እና በጁሪያሲክ ፔሪየድም እንደዚሁ እስከ መጨረሻው ድረስ የቆየ ነው ማለት ነው። ሶ እነዚህ ታዲያ ሜሶዞይክ ሮኮች ምንድን ናቸው? የኦይል እና ጋዝ ዲፖዚት በጣም ግሬተስት ፖቴንሻል አላቸው ይባላል። ማለትም ዘይትና ጋዞች በጣም ብዙ የተፈጠሩበት በማን ነው ማለት ነው? በሜሶዞይክ ኤራ ጊዜ ነው ማለት ነው። ታዲያ እነዚህ በጊዜ ሂደት እነዚህ ኦቨርላይንግ ሮኮች እና ሴመንቲንግ ሚነራሎች በጊዜ ሂደት ሳንድስቶን እና ላይምስቶን ላየሮችን እየፈጠሩ መጥተዋል ማለት ነው። ሶ እነዚህ ሳንድስቶን እና ላይምስቶን እንግዲህ አድግራት እና ሂንታሎ ላይምስቶን ላየር የሚባሉ ሁለት እንትኖችን ፈጥረዋል ማለት ነው። ሶ ዲው ቱ ፕሮጀነሲስ ዘ ሪግሬሽን ኦፍ ዘ ሲ ቢጊን ኢን ዘ አፐር ጁራሲክ ኤንድ ኮንቲኒዩስ ፎርወርድ ክሪታሺየስ ፔሪድ። ከዛ በኋላ ግን በዚህ ፕሮጀነሲስ ፔሪድ ግን መጀመሪያ ትራንስግሬሽን ነበረ ብለናል። ባህሩ ወደ ውስጥ ገብቶ ነበር ብለናል። ሶ ያ የመሬት ማጋደል ስለነበረ ነው። ከዛ በኋላ መሬቱ ተመለሰና ደግሞ ሪግሬት አደረገ ባህሩ፣ ወይም ደግሞ ባህሩ ወደኋላ ተመለሰ ወደ ነበረበት ማለት ነው። ሶ ይሄ ታዲያ በመቼ ነው የጀመረው? በአፐር ጁራሲክ ፔሪድ ጀመረ ማለት። ሶ ሪግሬሽን ኦፍ ሲ ማለት ነው ሪትሮ ኦፍ ዘ ሲያ ፍሮም ዘ ላንድ ኤክስፖዚንግ ፎርመር ሲያ ፍሎርስ። ሶ ሲያ ወይም ደግሞ ባህሩ የነበረበትን መሬት እየገለጠ ወደኋላ ባህሩ ተመለሰ ማለት ነው። ሶ በዚህ ጊዜ እንግዲህ የሆነ ባህር የነበረበት ቦታ ሲገለጥ የሆነ ዲፖዚሽን ይኖራል። ሶ ዲፖዚሽን ኦፍ ክሌይ፣ ሲልት፣ የተለያዩ ሚኔራሎች ዲፖዚት ሆነው ነበር ማለት። ስለዚህ እነዚህ ዲፖዚት ሲሆኑ መጀመሪያ የተፈጠሩት እነዚህ ሂንታሎ ላይምስቶን አድግራት እንትኖች ላይ ምን ሆነ ማለት ነው? ኦቨርሌድ ሆነባቸው ማለት ወይም ደግሞ እዛ ላይ ተጫኑ ማለት ነው። ሶ by the end of Mesozoic era, when the land emerged out of the sea, three major sedimentary formations were laid and formed up to the Precambrian rock. ሶ ሜሶዞይክ era ሲጠናቀቅ ወይም መጨረሻ አካባቢ ወይም ደግሞ መሬቱ ከባህሩ ኢመርጅ ሲያደርግ ወይም ደግሞ ከባህሩ ሲለይ እና ሲወጣ ሶስት አይነት ሴዲሜንታሪ ሮኮች ተፈጥረዋል። እነዚህ ሴዲሜንታሪ ሮኮች ከምኑ ላይ ነው የተፈጠሩት? ከፕሪካምቤሪያን ሮክ ላይ። ፕሪካምቤሪያን ሮኮች መጀመሪያ አካባቢ ስናወራ በስር ሆነው ከዛ በኋላ ግን በሜሶዞይክ እና በሴኖዞይክ የተፈጠሩ ሮኮች ላያቸው ላይ ሆነዋል ብለን ይሆናሉ ብለን ነበር፣ ወይም ደግሞ እንደ ቤዝመንት ነው የሚያገለግሉት ብለን ነበር። ሶ አሁንም በተመሳሳይ እነዚህ ባህሩ ሲወጣ ሴዲሜንታሪ ሮኮች ተፈጥረው ከምኑ ጋር ፕሪካምቤሪያን ሮክ ላይ ሆኑ ተደረቡ ማለት ነው። ሶ እነዚህ ታዲያ አድግራት ሳንድስቶን ወይም ደግሞ ሎወር ሳንድስቶን አለ፣ ሂንታሎ ላይምስቶን እና አፐር ሳንድስቶን ወይም አፐር ሞስት ላየር የሚባሉ ሶስት አይነት ሴዲሜንታሪ ሮኮች ተፈጥረዋል ማለት ነው። ሶ እነዚህ ሳንድስቶኖቹ ታዲያ ሳውዝ ኤስት እና ኖርዝ ዌስት ዳይሬክሽን ላይ እንትናቸው ወይም ቲክነሳቸው ውፍረታቸው ይለያያል ማለት ነው። ታዲያ ይሄ በምንድን ነው የመጣው ሲባል በነበረው የትራንስግሬሽን ሲያደርግ የመሬቱ ማጋደል ቲልት ሲያደርግ በነበረው ልዩነት ነው ማለት ነው። ቲልቲንግ ኦፍ ዘ ላንድ ዋስ ዱሪንግ ዘ ትራንስግሬሽን ሪግሬሽን ደሲያ ነው። በዚህ በትራንስግሬሽን እና በሪግሬሽን ወይም ደግሞ ባህሩ ወደ መሬቱ ወደ ኢትዮጵያ ሲገባና ሲመለስ በነበረው ጊዜ በነበረው የመሬት ማጋደል ልዩነት ምክንያት የአለቶቹም ቲክነስ ተቀያይረዋል ማለት ነው። ሶ ዘ ዳይሬክሽን ኢንቫዲንግ ኤንድ ሪቴኒንግ ሲ የሚለው ተመሳሳይ ነው ማለት ነው። ሶ በዚህም ምክንያት አድግራት ሳንድስተን እንግዲህ ኦልደር ኤንድ ቲከር ኢን ዘ ሳውዝ ኤስት አካባቢ ኦልደር እና ቲከር ነው ማለት ነው። ሶ ቅድም ላይ ስንመለከት እዚህ ጋር ሳውዝ ኤስት ላይ ምንድን ነው ብለን ሎወር ነው ብለን መጀመሪያ አካባቢ ማለት ነው። ስለዚህ መጀመሪያ አካባቢ ውሃው ወዴት ነው ሄድ ማለት ነው? ሳውዝ ኤስት አካባቢ ነው ማለት ነው። ስለዚህ ሳውዝ ኤስት ኦልደር ነው ወይም ቲከር ነው በጣም ብዙ ጊዜ ስለቆየበት ማለት ነው። ነገር ግን ወደ ኖርዝ ዌስት ዋርድ ሲመለስ ቲክነሱም እና ኤጁም እየቀነሰ ነው የሚመጣው ማለት ምክንያቱም መጀመሪያ ላይ በጣም ሎወር ወደ ነበረው ቦታ ስለሆነ ውሃው የሚሄደው ሲመለስ እንደገና የዛውኛው እድሜ ይበልጣል ማለት ነው። አፐር ሳንድስቶን ላይ እንደዚሁ ቲከር ኤንድ ያንገር ኢን ዘ ሳውዝ ኤስት ነው የሚለው ቲከር ነው ያንገር ነው
ኦልድ ኤንድ ቲነር ኖርዝ ዌስት ላይ ነው ማለት ነው። ሶ ትራንስግሬሲንግ ሲ ኤንድ ሜሶዞይክ ሴዲመንትስ ኒርሊ ኮቨርድ ዘ ሆል ኦፍ ኢትዮጵያ። ስለዚህ ትራንስግሬስ ያደረጉ ወይም ደግሞ ባህሩ ወደ ኢትዮጵያ መሬት ሲገባ ገብቶ የሸፈነው እና ሴዲሜንታሪ ሮክ ወይም በሜሶዞይክ ላይ የተፈጠሩ ሮኮች ሙሉ በሙሉ በሚባል ደረጃ የኢትዮጵያን ፓርት ይሸፍናሉ ማለት ነው። እና በአብዛኛው ፓርት ደግሞ በእነሱ በማን ደግሞ ኦቨርሌይ ተደርገዋል ማለት ነው፣ በሴኖዞይክ ሮኮች ማለት ነው። እነዚህ የሜሶዞይክ ሮኮች ከምን ላይ ነበሩ ኦቨርሌይ ያደረጉት? ከፕሪካምቢሪያን ሮኮች ላይ ተደረጉ ማለት ነው። ሶ አሁን ደግሞ እነዚህ ከዚህ በኋላ በሚመጡት ወይም ደግሞ ሴኖዞይክ ኤራ ላይ በሚመጡት ሮኮች ኦቨርሌይ ተደርገዋል ማለት ነው። the old marine segments are extensively found in the south east lowland። ስለዚህ ኦልዶቹ በጣም የቆዩት እና ደግሞ ማሪን ማለት የውሃ ጋር የተገናኘ ነገር ሮኮች ማለት ነው። እነሱ ሳውዝ ኤስት ላይ በጣም ይገኛሉ ማለት ነው ኦልዶቹ። ሌላው ደግሞ ዘሜስቲክ ሴዲሜንታሪ ሮክ አሁንም ደግሞ እንደ ፕሪካምቢሪያን 25% የኢትዮጵያን ፓርት ይሸፍናል ማለት ነው። ስለዚህ የኢትዮጵያ ጂኦሎጂካል ማፕ ነው። ምን አይነት ሴዲመንቶች ሜሶዞይክ ሴዲመንቶች የት እንደሚገኙ ምናምን የተገለጸበት ማፕ ነው። ይሄን መመልከት ትችላላችሁ። ሶ ለዛሬ እዚህ ጋር ይበቃናል። ሴኖዞይክ ኤራን ደግሞ በቀጣይ በፓርት 3 እንመለከታለን፣ ቪዲዮ እንዳይረዝም። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ቪዲዮውን ላይክ አድርጉ ከወደዳችሁት፣ ሼር ማድረግም እንዳይረሳ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱንም ጆይን ማድረግ እንዳትረሱ። መልካም ጊዜ